አምራን አምራን ተረጋጊ ወንድሜ አጠገቤን እንዳትደርስ የኔ ወዴ የሚደርሽልሻለሁ እባክህ አድነኝ አጎቴ ማይጋይ በርሊያድናችሁ መጥቷል ቅመም መጥቻለሁ አይዟችሁ ምንም አትፍሩ ምንም አልሆናችሁ ማለት እንዳትጠጋኝ ብያለሁ እንዳትጠጋኝ እሱን ጠርሙስ ምን ልታረጊ ነው አምራን ግድ የለሽም ነገሩን በሰላማዊ መንገድ እንቋጨው እሱን ብርጭቆ ተብዬሻለሁ እንዳትጠጋኝ አምራን ረፊ አምራን እሱን ጠርሙስ እሺ ግድ የለሽም ከዚህ በኋላ አንድ እርምጃ ወደዚህ እመጣለሁ ብትል አምራን ለከከኝ ባክህ ለከከኝ ነው ዳጉዳን ተመልሼ መሄድ አልፈልግም ለከከኝ በከለኝ ለከከኝ አምራን ቆይ ምን እያደረግሽ ነው ምን ልታረጊ ነው ራስሽን ልታጠፊ ነበር እያበድኩ ነው መሰለኝ ራሴን ስስት ይሰማኛል እሺ ይገባኛል እረዳሻለሁ እኔ መሞት ነው የምፈልገው ነው ለምን ትሞቻለሽ ነገሮችን ለማስተካከል እንሞክራለን መጀመሪያ ልጅ አምራን እባክሽ ተረጋጊ የአምራን መጨረሻ እስር ቤት ሆነ አምራን እስካሁን ስታደርግ የነበረቻቸው ጥፋቶች በሙሉ ተያይዘው እስር ቤት እንዲወረውሯት አድርገዋታል የኤሚና ቦንማሮ መመሳሰል አሁን ላይ አምራንን እስር ቤት እንድትወረወር አድርገዋት ይገኛሉ ታዲያ በስከ መጨረሻ ፋንቱ ቦንማሮ ሲመሳሰል እጅግ በጣም ደስተኛ ሆና ትገኝ ነበረ ምንም አይነት ክፍያ የማትፈልገው ፋንቱ አሁን ላይ ከአንዳንድ እኔ ጤነኛ ከሆንኩኝ ምንም ችግር የለውም ለኤሚ ቦንማሮ ለመስጠት ዝግጁ ነኝ ስትልም ቃል ገብታላቸው ትገኛለች ይህ ነገር የፋንቱ የኋላ ኋላ መምጣት ያስደሰተው ሙሉ ቤተሰቡ አሁን ላይ ደስታ ጨቢ እየረገጠ ይገኝ ነበር በስከ መጨረሻ አምራን ይህንን ነገር ስትሰማ ማለትም የኤሚና የፋንቱ የናሙና መመሳሰልን ስትሰማ ራሷን ለማጥፋት እየሞከረች ትገኝ ነበር ኤሚንም ልትገላት እየሞከረች ትገኝ ነበር ታዲያ አሁን በድንገት ደረሰና ኤሚን ካተረፈ በኋላ ራሷንም ከአደጋ ጠብቋት ይገኝ ነበር ታዲያ አምራን እባክህናሁም ልሙት እኔ መዳን የለብኝም እናም ደግሞ በህይወት መቆየት አልፈልግም ከዚህ በኋላ ያንን የጎዳና ህይወት መድገም አልፈልግም ብትልም ነገር ግን በናሁም ጥንካሬ ከሞት እንደተረፈችም ጭምር አይተን ነበር ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እንዲሁም ደግሞ ሐሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ ለዛሬው ደግሞ ኑሐሚን ፊልምን ክፍል 94ን ይዤላችሁ መጥቻለሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ ኑሐሚን እንግዲህ የባለፈው ክፍል ላይ እንዳየነው አምራን ኑሐሚንን አንድ ክላስ ውስጥ ዘግታ ልትገላት እየሞከረች ትገኝ ነበር ታዲያ ባንቺ የተነሳ ሊቀየር ያለውን ህይወቴን በስከ መጨረሻ አታበላሽብኝም እናም ከዚህ በኋላ ተመልሼ ጎዳና ላይ አልወጣም የጎዳና ህይወትን መድገም አልፈልግም የምትለው አምራን ኤሚን ለመግደል እየሞከረች ትገኝ ነበር ኤሚም አንድ ክላስ ውስጥ ራሷን ቆልፋ ከአምራን እየተከላከለች እናም ለወንድሟ ስልክ በመደወል አሁኑኑ ድረስልኝ አምራን ልትገለኝ ነው እያለችም በጩኸት እየተማጸነች ትገኝ ነበር ታዲያ ናሁምም በፍጥነት ወደ ቤት በመመለስ ኤሚን ከሞት እያዳናት ይገኛል አምራንም ይህ ነገር ሲፈጠርባት በቃ ይህ ከሆነ መጨረሻዬ ራሴን አጠፋለሁ እያለችም ትገኝ ነበር ታዲያ ናሁም እባክሽ ተረጋጊ አንዳንድ ነገሮች ሊቀየሩ ይችላሉ ስለዚህ ተረጋጊና እናውራ ቢላትም አምራን ግን ምንም ነገር አልፈልግም ያን የጎዳና ህይወት መድገም አልፈልግም አለፈልኝ ብዬ ነበር እኮ እንዴት እንደዚህ ታደርጉኛላችሁ ስትል ነበር በራሷ ላይ እየፈረደች የምትገኘው ታዲያ በናሁም ምክንያት ከሞት አደጋ ተርፋ ትገኛለች ምንም ሳታንገራግር ለኤሚ ቦንማሮን እሰጣታለሁ የምትለው ፋንቱ ያለ አንድ ምክንያት ያለ አንዳችም ጥቅም ለምን ልትሰጠን ተስማማች እያለ ቤተሰቡ ጥያቄ ውስጥ ገብቶ ይገኛል ታዲያ ፋንቱም ይህን ጥያቄ ለመመለስ ያክል እኔ ምንም አልፈልግም ምክንያቱም እኔ የእድሜን ግማሽ ኖሬዋለሁ ለዚች ልጅ ደግሞ በመድረሴ እጅግ በጣም ደስተኛ ነኝ እናም እሷ እድለኛ ናት ብዬ አስባለሁኝ ስለዚህ ከናንተ ምንም አልፈልግም ከዚህ በኋላ የቤተሰባቸው አንድ አካል አድርጉኝ ስትል ነበረ እየነገረቻቸው የምትገኘው ታዲያ የፋንቱ እይታ በተደጋጋሚ ትኩረትን እያሳበባቸው አቶ ላይኩን አሁን ላይ ፋንቱ ለምንድነው አዲስ ሰው ያልሆነችብኝ እናም ከዚህ በፊት የማቃት ሰው እየመሰለችኝ ያለችው ለምንድነው እያሉ
በተደጋጋሚ ራሳቸውን እንዲሁም ደግሞ ባለቤታቸውን እየጠየቁ ይገኙ ነበረ። ታዲያ ወይዘሮ ዝናሽ ለምንድነው ፋንቱን በቅርብ የምታውቃት የመሰለ? እቺ ሴት እኮ አዲስ ናት፣ እናም ደግሞ የቤታችን ሰራተኛ ናት። ነገር ግን ለልጃችን ህይወት የምትሰጥልን ሰው ናት። እናም አዲስ ያልሆነችብህ ለምንድን ነው እያለችም ባለቤቷን እየጠየቀችው ትገኝ ነበረ። ታዲያ አቶ ለይኩንም አይ አላውቅም፣ ግን ምንም አይነት ጥሩ ስሜት እየተሰማኝ አይደለም። ምክንያቱም ይችን ሴትዮ በቅርብ የማውቃት እየመሰለኝ ነው። እናም ደግሞ ናሁምን ለየት ባለ እይታ ስታየው አይቻታለሁ ይሉ ነበረ አቶ ለይኩን። ምንም ነገር ላለማስነቃት እየሞከረች የምትገኘው ፋንቱ ናሁምን አንዴ ልቀፍህ በማለት በስስት እያቀፈችው ትገኝ ነበረ። ታዲያ ናሁምም ለቤተሰባችን ማለትም ለእህቴ ስለደረሽላት አመሰግናለሁ እያለ እሱም በስስት ነበረ ሲያቅፋት እየነበረው። ምናልባትም አሁን ላይ ፋንቱ የእናትነት ስሜት ውስጧን እየቆረቆራት ማለትም ናሁም ልጄ ነው ብላ ስለምታስብ በስስት እያየችው እናም በስስት እየዳበሰችው ትገኛለች። ምንም አይነት ስሜት እየተሰማው የሌለው ናሁም አሁን ላይ ከቤተሰባቸው አደጋ መታደግ ውጪ ሌላ ነገር ምንም አይነት ስሜት እየተሰማው አይደለም። እናም ፋንቱ ባለውለታችን ነች ብሎ በማሰብ ነበረ በትህትና እያቀፋት እናም ሁሌም ከአጠገቧ እንደሆነ እሷ ደግሞ የዚህ ቤተሰብ አንድ አካል እንደሆነች እየነገራት የሚገኘው። ፋንቱም በዚህ ነገር ደስተኛ ሆና ልጇን በስስት እያየችው ትገኝ ነበረ። ምንም እንኳን ሙሉ ቤተሰቡ አምራንን ከጥፋቷ ትማር እና ውጭ ላይ ሆና ትቀጣ ብለው ቢያስቡም ነገር ግን ወይዘሮ ዝናሽ አይ በፍጹም እሷ ውጭ ሆና መቀጣት የለባትም፣ አሁን ላይ መታሰር ነው ያለባት ስትልም ፖሊሶቹን ጠርታ አሳስራት ትገኝ ነበረ። ታዲያ ናሁምም ሆነ አቶ ለይኩን አሁን እስር ቤት መግባቷ ለእኛ ምንም አይነት ጥቅም የለውም፣ እባክሽ በቁሙ እዚሁ ትቀጣ ቢሉም ነገር ግን ወይዘሮ ዝናሽ እሷ ቢሳካላት ኖሮ ልጄን ገላት ነበር። እናም ደግሞ እሷ ካጠገባችን ዞር ካላለች የዚህ ቤተሰብ ሰላም መቼም አይመለስም በማለት ነበረ እስር ቤት እንድትገባ እያደረገቻት የምትገኘው። ታዲያ አምራን በስከመጨረሻ እስር ቤት ገብታለች። እስር ቤትም ገብታ ስለመጣሽበት ታሪክ እና ስለ ሁኔታው አጫውችን ቢሏትም የኔ ታሪኩ ብዙ ነው፣ ስለዚህ ተወርቶ አያልቅም፣ ብቻ በጥቅሉ የመግደል ሙከራ አድርጌ ነው ስትል ነበረ እያስረዳቻቸው የምትገኘው። ታዲያ ምንም እንኳን ታራሚዎቹ ማንን ነው ለመግደል እየሞከርሽው ብለው ቢጠይቋትም እሷም ራሴን ለማጥፋት ነበረ፣ ከቀናት በፊት ሚሊዮነር ልሆን እያሰብኩ ሴትዮ ነበርኩ፣ በስከ መጨረሻ ግን ሰማይ ሲደፋብኝ ራሴን ለማጥፋት እየሞከርኩ ሴት ነኝ ስትል ነበረ እየነገረቻቸው የምትገኘው። ታዲያ ታራሚዎቹም በተራቸው ስለ ራሳቸው ታሪክ ማውራታቸውን ቀጠሉ። እናም አንዲቷ እንዲህ ትል ነበረ፣ የኔ ህይወት የሴት አዳሪ ህይወት ነበረ። እናም በነበረኝ ህይወት በጣም ደስተኛ አልነበርኩም። ታዲያ አንድ ቀን አንድ ደንበኛዬን ፈንክቼው እስር ቤት ገባሁኝ ስትልም አስረድታታለች። አምራንም እስኪ ስለ ታሪክሽ ሰፋ አድርጊና ንገሪኝ ስትል ነበረ በጉጉት እየጠየቀቻት የምትገኘው። ታዲያ ልጅቷም ስለ እሷ ታሪክ አንዳችም ነገር ሳትደብቅ እናም ደግሞ ኤርሚያስ የሚባል ጓደኛ እንደነበራት አንዲትም ልጅ እንዳለቻት ልጇንም የት እንደሆነች እንደማታውቅ በተጨማሪም ደግሞ ስሟን ማን እንደሆነ እንደማታውቅ ነገረቻት። የተለያየ ሱሶች ውስጥም እንደነበረች ስትነግራት አሁን ላይ አምራን ተመስገን የኔ ህይወት ከእናንተ ህይወት ለየት ያለ ነበረ፣ ምንም እንኳን በስቃይ የተሞላ ቢሆንም ነገር ግን እንደናንተ አይነት ህይወት ውስጥ አልነበርኩም ስትል ነበር እየተነጋገሩ የሚገኙት። ለራሳችን ጊዜ አገኘን የሚሉት ኑሐሚንና ናሁም አሁን ላይ እስኪ የራሳችንን ደስታ እናጣጥም እና ወጣ ብለን እራት እንብላ በማለት ተስማምተው ይገኙ ነበር። ታዲያ መኪና ውስጥ ሆነው ናሁምና ኑሐሚን የራሳቸውን ወግ እየሰለቁ ይገኙ ነበረ። ታዲያ አሁን ላይ ስለ ጋብቻቸው እናም ስለ ሁሉም ነገር ኤሚ ታክማ ተመልሳ ስትመጣ ጋብቻቸውን እንደሚፈጽሙ እየተነጋገሩ የሚገኙት ናሁምና ኑሐሚን በድንገት ለመሳሳም እየሞከሩ በነበረበት ሰዓት ነበረ ከፊት ለፊታቸው ዳግም እየተከሰተው። ታዲያ ኑሐሚን ይህንን ነገር ስታይ እንዴ ዳግም በማለት ነበረ በድንጋጤ ቀና ብላ የምትገኘው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።